ነው መገላት የጠፋችሁ እኮ እሷ ናት ሲጀምር እሷን ማንንም ይፈልጋት ግን እኔን ለማጥመድ የሚፈልጉ ሰዎች እነሱ ስትልከሰከስ ተይዛ ከሆነ ማለት ነው እዛው ብትሞት ይሻላል ለምን ሄደን አንጠይቃቸው የት ነው የምንሄደው እነ ብሩክ ቤት ነው እነ ብሩክ ቤት እዛ እንደሆነሽ በምን እርግጠኛ ነሽ እና የት ልትሆን ትችላለች ወይ ለፖሊስ እናመልክት አንቺ ዱስ የፖሊስ ስም አትጥሪብኝ እነ ብሩክ ቤት ማንሄድም ለፖሊስም አናመልክት እሺ ምን እናድርግ በቃ እንዳልሽኝ ወንድ ተከትል ሄዳ ነው የሚሆነው እንዳፈው አድርገው ቆይ ለማህሌት ስለመድብል መረጃ እየነገርሻት የነበርሽው አንቺ ነሽ አይደል ትደዋወላላችሁ አይ አንደዋወልም እርግጠኛ ነሽ አዎ ኦኬ مش بايزው ይወልሽ እንደዚህ አይኔ ነሽ ነው ማህሌት ስለ ብሩክ ምን ብለሽ ታውቃለች አይ ምንም ነገረኛ አታውቅም ቤቱ እንዳልተሸጠ አልነገረች እሱን እንኳን ነገረኛለች እና ለምንድን ነው ምንም አልነገረችኝ ስለዚህ ብሩክ በዘናው ቀና ውስጥ ነው ማለት ነው ገሎትም ኮን ያውቃል አግቶትም ኮን ያውቃል ማለት ነው ማለት እሱ ብልጣል ነበር እንዴት እንደዚህ አይነት ስታት ውስጥ ይገባል በፍቃዱ ብቻ ይገባል ብዬ አላስብም ምናልባት እኛ የማናቀው እሱ ደግሞ የሚያውቀው ምክንያት ይኖራል በርግጥ ልጁ ምክንያት ልትሆን ትችላለች ብሩክ ደግሞ ለልጁ ይሞታል ልክ ነሽ እንደዛ ሊሆን ይችላል ምናልባት ራሱን አደጋ ውስጥ ጥሎ ለልጁ አንድ ቋሚ ነገር ሊተውላት ይሆናል ወይ ማህሌት ዙራ ተተንኩል ቦታ ማጠፋ ሴትዮ እንግዲህ ከታገተችበት ተፈታ ደግሞ ቅድስቴንና ምሳሌን ያሰቃየቻቸው ትገኛለች ብቻ በጣም ነው የሚያስጠላው በደንብ ስላልተደበደበች እኮ ነው በደንብ ፊቱን ወይ አልገረፏት ከያዙ ዘንዳ መድብልም እንግዲህ ያዛርጎ የተወሰነ እንትን ብሎ ብቻ ነው ዝም ብሎ የለቀቃት ያው በርግጥ ድረሱ የሚፈልገው መረጃ ስለነበረ የሰጠችውን ኢንፎርሜሽን ብቻ ይዞ ነው የሄደው ማለት ነው ግን ደግሞ ቤት ወይስ አብሮ አንድ ሰው መቀመጥ ነበረበት ወይ ሞገስ እንኳን ብዙ መቀመጥ ነበረበት ለነገሩ ሞገስም እንግዲህ ሉላ ጓድ ፍቅረኛው እንግዲህ ናፍቀኸኛልና ቶሎ ያለችው ነበርና ያንን ሰምቶ እንግዲህ በቃ ችግር የለውም ሂድ እንግዲህ ናፍቃለች እኔ ናፋቂ የለለኝ ለህዴው ለከላተመው ያለ እንግዲህ ነው የሄደው ማለት ነው መድብል እንግዲህ መድብል ከመሄዱ ቶሎ አልተመለሰም ነበር ለዛም እንግዲህ ቅድስና ምሳሌ ቤት እንደነበሩ ቅድስቴ እና ምሳሌ አንድ ላይ ተከታተኙ በኋላ እንግዲህ ምሳሌ ለሊት ተነስታ በፊት በቀን ላይ ሰምታ ስለነበረ ድምጽ ለሊትም ዝም ብላ እየጮኸች ስለነበር ማህሌት እንግዲህ ያንን በር ከፍታ ነው የገባችው ስትገባም እንግዲህ ማህሌት እና ያገኘቻት ምን ሆነሽ ነው ምን አድርገሽ ነው ማን ያሰረሽ ለምን ነው ያለቻት ነበርና አይ ምንም አላደርግም ነይ ፍቺኝ አባትሽ ያለበት እንዲነግርሽ ምናምን አብላታላ አባቴ እኮ እኔ ታከምኩበት ሀገር ነው ሄደው ምናምን በትላትኝ እንኳን አይ ውሸታቸው ነው ባክሽ ነኝ ምነግርሽ አባትሽ ያለው ሌላ ሰርፋ ነው ምናምን ያለች እንግዲህ ቀባጥራ ወደሷ እንድትቀርባ ካደረገች በኋላ እንግዲህ ነይ ሳሚ ናፍቀሽኛል እናትሽ አይደለሁ ወይ እኔ እኮ በጣም ነው የምወድሽ በቃ ያላለቻት ያልቀባጠረችባት ነገር የለም በዛም እንግዲህ ያው የልጅ ነገር በዛው ታላ ቀርባት ነበረ ከቀረበቻትም በኋላ እንግዲህ ቅድስት በሩን ከፍታ አድርጋ ስትመጣ እንግዲህ እንቃድርጋ ነው ያዘቻት ጉሮሮዋ ማለት ነው ቅድስትም እንግዲህ በጣም እንደነገጠችው ምክንያቱም ምን እንደሚየተፈጠረ እንዳለ አልገባትም እንግዲህ ማህሌት እንደሆነ አስባበት ሆነ ብላ ተዘጋጅታ ነው እንትን ያለችው ማለት ነው መድብል አስራ ሲወጣ እንግዲህ ራሷ ሁሉም ሰው በርግጥ ያው የሆነ ቦታ ውስጥ ሲሆን መውጫ ቀዳዳ ነው የሚፈልገውና እንግዲህ ነይ ፍቺኝ እግሬን ካልፈታሽኝ አለበለዚያ ይችልሽ አንቄ ነው መገላት ይያለች ቅድስትን እያስፈራራቻት ነው ቅድስት ደግሞ እርግጠኝነት ስለምትፈራ በመሳሌ ጉዳይ ደግሞ በጣም ነው ቅድስት የምትፈራውና እንግዲህ እግሯንም ገመድ በጥሳላታለች ከዛም ከተነሳሽ በኋላ እንግዲህ ሁለቱንም ቅድስትን በቢላዋ እንግዲህ አንገቷ ላይ ያስፈራራች ምሳሌን ደግሞ እገልሻለሁ ይያለች እንግዲህ ጭራሽ ከቤት ይዛ ለመውጣት እየሞከረች ትገኛለች ከቤት ይዛውታ እንግዲህ ዝና ጋር ይዛሃዲያ ለማገት ነው መሰለኝ ሐሳቧ እዚህ ቦታ ላይ አሁን ወይ ሞገስ ወይ መድብል መድረስ አለባቸው
ለና ቅድስቴና ለምሳሌ ማለት ነው ምክንያቱም ቅድስቴና ምሳሌ ላይ ምንም አይነት ጉዳት መድረስ የለበትም ውድ ቤተሰቦች እኔ እንደዛ ነው የሚሰማኝ ምክንያቱም አለበለዚያ ያስጠላል ማለት ነው በጣም ነው የሚያስጠላው ሌላው ኤፍራታ እንግዲህ ማለት እንኳን ስትጠፋ ምንም አልጨነቃትም ከሷ በላይ የጨነቀው ዝና ነው ዝና በርግጥ የጨነቀው ያው እንደዚህ ምናልባት ይዘዋት ደግሞ መረጃ እንዳስተላልፍ ብሎ ስለፈራ ነው ለዛ ነው ራሱን ስለዚህ እና የምታውቀው ነገር ከተናገረች ተኩራታቸው ወዲን ይሆናል ብሎ ስለሚፈራ ለዛ ነው እንግዲህ እንደዛ ያለው ማለት ነው ኤፍራታ ምንም ሴንስ አልሰጣትም የማለት መጥፋትም ሆነ እንትና ለማለት ምንም አልደነቃትም ማለት ነው ምክንያቱም እሷን መድብል ሄዶ በጣም ነው ቆንጆ ጸይማ ሳመሳይ ተብሎ የተዘፈነልሽ አንቺ መሆን አለብሽ አይደለ ይሄን ታውቂያለሽ በጣም ነው የምታምረው እያለ እንግዲህ እየጀናጀናት ነበርና እንደዛ ሲላት እውነቷን መስሏታል ማለት እውነት ወዷት መስሏታል ማለት ነው ግን አይደለም እሱ ወዷት ሳይሆን የራሱን መንገድ ለማመቻቸት እሷን በፒስ መንገድ ለመቅረብ ነው እንግዲህ እሷም እንግዲህ እውነት መስሏት ሊሰጣት ያለውን ብር ራሱ ለሌላ ቀን ብላ ቀጠረች ማለት ነው ምክንያቱም እሱን ድጋሚ ማግኘት ስለምትፈልግ ያኔ እንደው ስታይ ሁኔታውን ወደዋለችና እሱም ይወደዳት መስሏታል አይ ኤፍራታ ብሩን ሰዝም በተቀበለ ይዛ ሌላው ቀጣዩን በቀጣይ ብታይ እንግዲህ የቀራትን ብሩን እንኳን በቃ ሌላ ቀን ተሰጠኛለህ በስማም አንቺ በጣም የተለየ ሴት ነሽ ምናምን ብሎ እንግዲህ መድብል አውቆ እንግዲህ እንትን ብሏት ነው የሄደው እሷም እውነት መስሏት እንግዲህ ዲዳን እየገለጠች ነበረ ዝናም እንግዲህ እንዴት ነው እሱ ጋር ትገናኛላችሁ እንዴት ትደዋወላላችሁ እንዴ እያላት ነበረ አይ አረኛ አንደዋወልም ምናምን ብላ ዋሸች ማለት ነው ዝናም ወየውልሽ እንግዲህ እያላት ነበረ እንግዲህ ማለት እስከ ማታ ድረስ ካልመጣች ደውይልኝ ብሏት ነበር ግን አልደወለችለትም ከዛም እንግዲህ ነይ እንገናኝ ብሏት ተገናኝተውም የተወሰነ ነገር አውርተዋል ኤፍራታ እንግዲህ ወይ ለህግ ላመልክት እንዴ ስትል ህግ የሚባል ነገር አልፈሽ ተቀመጭ ይያለ ነበር ለምን ህግ ለጋ ተመለከተና ነገሮች እንትን ካሉ እሱ የሚያዝ ድሉ ጠባብ ነው ታቃላችሁ ማለት ሰፊ ነው ጠባብ ቻንሶች ናቸው ያሉት ምክንያቱም ብዙ ነገር እሱ የሚሰራው ከወንጀል ጋር የተያዘ ኮጥ ድርጊቶችን ስለሆነ እሱ ደግሞ ለሱ በጣም አደገኛ ነገር ስለሆነ ያሲተኛም ብሎ ስለሚፈራ በጣም ነው እንትን የሚለው ማለት ነው ሌላው እንግዲህ ያው ሉላና ሞገስ በዝግ ቤት ቢሆን እንግዲህ አሪፍ ጊዜ ያሳለፉ ነው ግን ያሉት ዝግ ቤት ነው እስካሁን ምንም እንደፈለጉ ከቤት ወጥተው ምናምን ይሄን ያክል እንትኑ ኦፖርቹኒቲው አልተመቻቸለቸውም ምክንያቱ ደግሞ ያው የዝና ፍራቻ እንዳለ ነው ማለት ነው ግን እስከመቼ የሚለው ነገር እንትን አይልም ሌላ ሉላ እንግዲህ ወደ ገጠር እንዲሄዱ ፈልጋ ነበር ገጠር ወደ ክፍለ ሀገር እንሄድ እያለችው ነበር ሞገስ ደግሞ መሄድ አልፈለገም አሁን ለምን መሰላችሁ እንግዲህ ጓደኛው ብሩክ ተጠፋዋል ድራለና አሁን በዚህ ሰዓት ጥሎ መሄድ በጣም ነው የደበረው ማለት ነው እንግዲህ ብሩክ አላንድ ነገር አልጠፋም ብሩክ እንግዲህ እስካሁን እኛም ያለበትን ለማጓጉተን ነበር ግን ምንም ነገር ያያየን አይደለም ምክንያቱም ይመስለኛል ያው ታግቶ ነው ለመታገቱ ደግሞ ዝና ያቃል እንግዲህ ሞገስና መድብል ደግሞ ዝናን እንግዲህ ለማገት የራሳቸውን የሆነ መንገድ እየነደፉ ነው እንዴት አርገን ያዘው የሚል ነገር ምክንያቱም እሱ ሲያዝ ኢንፎርሜሽኖችን የማግኘት ቻንሳቸው ሰፊ ነው ማለት ነው ለዛም እንግዲህ መቸናል ያልቱን ሁሉ ፕላን እየነደፉ ያዘጋጁ ይገኛሉ ግን ያው ዝና ትንሽ ለመያዝ በጣም ከባድ አድግኛ ሊሆን ይችላል እንግዲህ መድብል በርግጥ ቀላል ነገር አይደለም ግን ደግሞ ግድ ነው ምክንያቱም መሞት ካለብንም አንድኛችን ተሰውተን አንድ ሰው ማዳን አለብን እና ታዲያ እንዴት ወንድሜን አንተም ጓደኛህን እንዴት ዝም እንላለን እያለ እንግዲህ መድብል ቦካሪዩ እያለ ይገኛል ሞገስ ግን ፈርቷል ነገሮችን ደፍሮ ምንም ማድረግ አልፈልግም በጣም ነው የሚፈራው ለምንድነው ሲለው እንግዲህ ያው የሚወዳት ልጅ ስላለች ለሷ ለሚወዳት ልጅ የሚወደው ህይወቱን መስጠት ይፈልጋልና ባልሆነ መንገድ
ራሱ እንዲያጣ ስለማይፈልግ ነው ማለት ነው። ውድ ቤተሰቦቼ በቀጣይ ክፍል እንገናኝ። ደህና ቆዩ።